የአገር ሰው የቄጠካክ ነው መባሉን አታውቁም እንዴ? የሀይሚ የኔ ውዶች ማለት ነው። የሀይሚ የምትወዷት ልጆች የምትጠሏት ሳይሆን የምትወዷት እና ያው የአገር ሰው የቄጠካክ ነው። ሲቀጥል ደግሞ ሴት በሴት ይቀናል ታውቃላችሁ። በጣም ቀናታም ፍጡር ነን እኛ። ሲቀጥል ከሀይሚ መድረስ ስለማይቻል መንጠራራት ብትንጠራሩ ፎቅ ብድረድሩ ራሱ ከሀይሚ አትደርሱ ማለት ነው አሮጊቶቹ። እና ስለ ሀይሚ አንዷ ሴትዮ አወራች አሉ ያገሯ ልጅ። እሷማ ሁሌ እኮ የምታወራው አሁን ብቻ መስሏችሁ ነው? ፈጣሪ በፊት አታስታውሱም እንዴ? ሀይሚ የነጋሽዬ ልጅ አይደለችም፣ የናብረሽ እህት አይደለችም። በጣም ብዙ ነገር እና አንዳንዴ የሀገር ሰው ስትሆኑ ለምንድን ነው ሚስጥራችሁን የማትጠባበቁ? አሁን አንቺ ይህንን ነገር ስላወራሽ የሆነ ሀይሚን የምንጠላት ምናምን የሚመስልሽ ነገርስ? ፈጣሪ ወይ ሀበሻ ማለት ቅናታም ነው። እና የሀገር ሰው የቄጠካክ ነው ይባላል። አያስቀምጥም፣ አያኖርም፣ አያሳድግም፣ አያሰራም፣ አይሰሩ አያሰሩ ምድረ ፎከት ማለት ነው። እና ወደ ገድለው ስገባ ሀይሚና ቡራ ዛሬም ሊቀሩ ነው። አይ በጣም ነው የደበረ። አሁን 2 ሰዓት ሊሆን 10 ደቂቃ ብቻ ነው የቀረውን የቪዲዮ ስሰራ እስካሁን ድረስ አልመጡም። ወይ ሰዓት አክብሩ ወይ ደግሞ ምን ይሼ ነው እንዴ? ሰዓት አክብሩ። እኔ ወደሽ ምን ሆናችሁ ነው? ሰዓት እያዘገያችሁ ነውና እንግዲህ የቀሩበት ምክንያት ምን ይመስላችኋል? ያው እንግዲህ ቪዲዮ ለመቅረጽ ምናምን አይመቻቸውም ይሆናል። ብቻ ቀርተዋለኝ ማለት ነው። እስካሁን አልመጡም። ከዚህ በኋላ ግን ሊመጡ ይችላሉ። በምን አይነት ቪዲዮ እንደሚመጡ መገመት አይቻልም። እና የኔ ማሮች፣ የኔ ፍቅሮች፣ የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ካቸች ብለናል። ውይ ዩቲዩብ መግባት አስጠላኝ። ረግዞ እንዱ ምንሽ ነው እንዳለ ዩቲዩብ ተንብሌል አብረሽና ሩታን እንዲህ አረጋት፣ አብረሽ እንዲሆነ ሩታ እንዲሆነች በቃ እንዳለ አብረሽና ሩታ ከላይ እስከታች። ፈጣሪ ምንድነው እነዚህ የተግማሙ ሰዎች? ሚዲያውን መረዙት እኮ። ወይ ደህና የሚያምር ስራ ይሰሩ፣ ወይ ጥሩ ስራ ይሰሩ። እኔ ሀበሻ ሲባል ይገርመኛል። የማይሆን ስራ የሚሰራ ሰው መከተል ይወዳል። የማይሆን ስራ የሚሰራ ሰው ስትወዱ፣ የሚዋሽ ሰው ስትወዱ፣ ውሸት ስትወዱ፣ ጥሩ የሚሰሩትን እንግዳ እየመጣችሁ ሀይሚ እንዲህ ናት ቡራ እንዲህ ነው እያላችሁ የምታሽቃብጡ ነገር አሽቃባጭ ማለት ነው። ምድር አሽቃባጭ። ሀይሚ እንደዚህ ናት፣ ብሩክ እንደዚህ ነው። እነሱ ማለት ነው ለሶሻል ሚዲያ የሚመጥን ስራ ነው የሚሰሩት። ክብራቸውን ጠብቀው፣ ስርዓታቸውን ጠብቀው፣ በቃ የሀገር ክብር ጠብቀው፣ የማዳም ቅመሞችን ክብር ጠብቀው የሚሰሩ ሰዎች ናቸው። እና እነሩታማ ላላ ረበስማ ዩቲዩብ አስጠላይ። በቃ በዛ ሲሄድ እንትና ከነሩታ ህይወት ውጣ። አንዱ ደግሞ ከሩታ ህይወት ካልገባው፣ አንዱ ሩታን አፈቀሩ፣ አንዱ አብርሽ ይፈታ፣ አንዱ ደግሞ አስፈቱልኝ አላስፈታም፣ በፖሊስ በቦክስ በካራቲ። እኔ ፖሊሶቹ ራሱ በቃ ውሸት ውስጥ ተቀላቀሉ። አይ ኢትዮጵያ እኮ እንዲህ ትርምስምስ ብላ የቀረችው ገንዘብ የሚገዛቸው ከርሳን ባለስልጣኖች። ከርሳን አሁን ፖሊሱ ብር ተከፍሎት እዚህ አብሮ ድራማ ይሰራል። ማፈሪያ ማለት ነው። አሁን አንተን ወስዶ መቀፍደድና ማሰር ነበር። አንተን ፖሊስ ተብለህ እንግዲህ የውሸት ድራማ ውስጥ ተቀላቀህ ብር ተከፍሎ ምናምን አርማውን ለብሰህ ተዋሻለህ፣ እዚህ ተቀደዳለህ ማለት ቀዳዳ። እና እንደው የኢትዮጵያውያኖች ሀበሻ ስንባል የውሸት ነገር ስንወድ መጥፎ ነገር ስንወድ። አሁን እነ ሩታና አብርሻውን ምንም የሚያስተምር ነገር አይሰሩም። ይቅርታ አርጉልኝ፣ ድሮ ነበር እንጂ አሁን የሚያስጠላ ስራ ነው የሚሰሩት። እንዳለ ዝሙት ነው፣ መጣላት ነው፣ መደባደብ ነው። ትዳርን እንድጠሉት ነው የሚያደርጓችሁ ብታዩ ማለት ነው። በእነሱ የተነሳ ሙሉ ፋሚሊው ሲከሳከስ፣ ሲሰዳደብ፣ ክብራቸውን ሲጠልጣሉ፣ በጥፊ ሲጠባጠፉ፣ በካልቸው ሲባባሉ ምናምን ነው የሚያሳዩን። እና ይሄ ነገር ምንም አያስተምራችሁ የኔ ውዶች። እራሳችሁን ቢዚ አታድርጉት። እሱን ቪዲዮ ባታዩ መክራችኋለሁ፣ ቅመሞች ማለት ነው። ትዳር ነው የምትጠሉት እነሱን ካያችሁና ካያችሁ የምታዩትን ልንገራችሁ። አንደኛ ብሩክና ሀይሚን እዩ፣ በጣም እያዝናኑ ምናምን ቁም ነገር የሚሰሩት። ሁለተኛ ነገር ኢዮብና እንትናን ቃል ኢዮብና ረዱ። ሶስተኛ ደግሞ እንትና ማናት መሰለሽ አዲስና ቃል የሚባሉት ዩቲዩበሮች። በቃ እነዚህ ሴቶቹ እነ ፍቅር እነ ሄሉም ነገሩ አሁን እንትን ላይ ድራማ ላይ ናቸው። ሄሉና ቢኒ ራሱ የእነሱም ስድድብ ንትርክ ነው። አሁን ላይ አልተመቸኝም ሄሉ አሁን ላይ ማለት ነው። ለምን የማይሆን ስድድብ ላይ ናቸው፣ ይደብራል። እና ብቻ
እንደዚህ አይነት ዩቲዩበሮችን እዩ። ከዛ ውጭ ደግሞ ትምህርት አዘል ነገር የሚሰሩ ሰዎችን እዩ እንጂ ዝም ብላችሁ የማይሆን ነገር እያያችሁ እራሳችሁን ቢዚ አታድርጉ ልላችሁ ወዳለ። የኔ ወዶች በጣም ተግማምቷል ሶሻል ሚዲያው። በስማም ቲክቶክ ብትሉ ዩቲዩብ ማ እንዳለ በቃ ሩታና ብርሽ እንዲሆኑ ተጣሉ፣ እንደታሰረ ነው አስፈቱት። በስማ ምንድነው እናንተ ምንድነው? ሚዲያውን እኮ መረዛችሁት። በስማም ህጻናቶች በህይወት ምንድነው? ድብድብ፣ ንትርክ፣ ጭቅጭቅ። በዛ ጭቅጭቅ ለአንድ ሰው ሰላም አይሰራም። ሰላም ያለው ቪዲዮ የሚያዝናና ቪዲዮ አይሰራም። በስማም ሀይሚና ብሩክ ነበሩ የሚያዝናኑን፣ ጥሩ እያዝናኑን ፈታ እያደረጉ ያዙን እነሱ ነበሩ። እነሱም ቀሩ። እንግዲህ ምን ማድረግ ይቻላል? ምን ማድረግ ይቻላል? እነሱም ዛሬ እንግዲህ ቶልቶሎ እየመጡልን አይደለም አሁን ላይ ማለት ነው። በሳምንት 2 ወይ 3 ቪዲዮ ነው እየሰሩ ያሉት እንደነሩት አሁን ላይ እየመጡ አይደለም ምናምን። እና ሀበሻ ደግሞ ውሸት ስለሚወድ እንደውም የእነሱ ቻናላቸው ራሱ አሁን ቅዝቅዝ ብሏል ብታዩ ማለት ነው። ብዙም ቪው የለውም እና ስለዚህም ነው። እና ደግሞ የሀገር ሰው የቂጥቃክ ስለ እንትን አላወራ ነው፣ ስለ ደመቁ እኔ ስም አልጠራም። ደመቁ ሁሌ ነው ስለ ሀይሚ የምታወራው፣ በጣም ነው የምትወደው ማውራት። እና ሀይሚ ስለምትበልጣቸው በኋላቸው ተወልዳ ከነሱ ጋር አድጋ እነሱ ዳይፐር ቀይረውላት አድጋ አሁን ከነሱ በላይ ትልቅ ሰው ሆነች። ይህ አያስቀናም ትላላችሁ? ለሀበሻ ያስቀናል ጋይስ፣ ለሀበሻማ የሚያስቀና ነገር ነውና ሀይሚ ስለበለጠቻቸው በጣም ተናደው ነው የሚያወሩትና ሀይሚን የምትወዷት ልጆች በጣም ተናዳቸዋል። ለምንድን ነው ስለ ሀይሚ የምታወራው? እሷ ሁሌም ስለ ሀይሚ ታወራለች። እንኳን እሷ ሌላ የቅርብ ቤተሰቧ ራሱ ያወራል። ገባችሁ? ስለምትበልጣቸው ይቀኑባታል። የሀገራችሁ ሰው ስትበልጡት አይወድም። ሀይሚ ማንም ጋር ስትሄድ አይታችሁ አታውቃላችሁ? ማን ቤት ሄዳ አይታችሁ ታውቃላችሁ? አታውቅም። ሽክፍ ያለች ናት፣ ኩሩ ናት። ከአንድ ሰው ጋር ብቻ ነው የምትሰራው። አትንዘላዘልም። ከ10 ወንድ ጋር አትሰራም። ከ10 ሰው ህይወት ዘው አትልም። ራሷን ጠብቃ የራሷን ህይወት እየኖረች የምትሰራ ሴት ናት። አሁን አንቺ ደመቁ ማለት ነው ልጅሽን እንደማሳደግ መጥተሽ ስለ ሀይሚ ታወሪያለሽ እንዴ? ሀይሚ እኮ የራሷን ህይወት አልደረሰችብሽ፣ አልመጣችብሽ፣ ስለኔ አውላ አላለችሽ፣ አንቺን አልነካችሽ። ከ32ቱ ጋር ሄደሽ እዛ ማለት ነው ላይ ስሬ ቁጭ ብለሽ እንደው ልጅሽን እያጠባሽ እንዳታሳድጊ ሄደሽ ስለሷ ስለት ህፃኗ ልጅ ታወሪያለሽ። ኢንሹ የለም እንደው የሀገር ሰው ሆናችሁ ደግሞ ስለ ሀገራችሁ ሰው መጥፎ ነገር ስታወሩ ሲያሳፍር ደግሞ የማይበስና የማይታመን ነገርና አዲስ አይደለም። አተናደዱ ልላችሁ ፈልጌ ነው። ሁሌ ነው የምታወራው እቺ ሴትዮ። ሁሌ ስለ ሀይሚ ስታወራ አይጣልባችሁ። ሚስጥር አወጣው ትላለች። የሀገር ልጅ ናት፣ ግን ስለ ሀገሯ ልጆች ሁሌም መጥፎ ውሸት ነው የምታወራው ምናምንና ትልቅ ሰው ሆናችሁ ስትዋሹ ደግሞ ሲያስጠላ። በተለይ ስለ ሀገራችሁ ሰው ታዋቂ ሆናችሁ ትልቅ ሰው ሆናችሁ ውሸት በስማም። እኛ ስባውን ከካሜራ ጀርባ ነው የምንሰራው፣ አናቃቸውም። ዝም ብለን ግምታዊ ነው ምን ዋሸው ነው ብንዋሽ እንኳን ማለት ነው። እንዲሁ ያንቺን ያለ ራሱ አንቀደድም፣ ያንቺን ያለ አንዋሽም አንቀደድም። እና አትናደዱባት። ደግሞ ለዚች ከጥፍሬ የጥፍሬን ቆሻሻ ያክል አልቆጥራችሁም ብላኮ የነገረቻቸው ሰራሰ ሀይሚ ሳትናደድ እናንተ አትናደዱ። በቃ ሀይሚ ጎበዝ ናት፣ አንበሳ ናት፣ ነብር ናት። ከዚህ በኋላ ከነሱ በላይ ከፍ ብላ ነው የምታቃጠላቸው። ገና በድል ባለሰርግ አግብታ ወልዳ ምናምን ምርጥ ህይወት ስትኖር ሲያዩ ያኔ ራሳቸውን በገመድ ይስቃሉ። ሌላ ምንም ማለት አይቻልም። ሰው እንግዲህ መጥቶ ስለ አንድ ሰው መጥፎ ነገር የሚያወራ እንዲጠላ ምናምን ፈልጎ ነው። እንደዛ መጥፎ ሰዎች ሲመቀኟችሁ ምናምን ደግሞ እናንተ ማደጋችሁ አይቀርም። ወደ ላይ ነው ከፍ የምትሉትና የኔ ውድ ሀይሚዬ ከፍ በይልኝ፣ ምቀኛሽን ቤት ያውልልሻ። ሰው አትመቅኙ ጋይስ፣ መቼም አታድጉ። ደስኩራችሁ ነው የምትቀሩ። እንዴ ምንድነው ሰው የምትመቀኙ? እኛ ለወደድናት እኛ ላከበርናት እናንተ ያልበላችሁን የምታኩት ማለት ነው። አሮጊቶቹ ስማአም ላይፋችሁን አትኖሩም እንዴ? ጌታ ሆይና